ምን ማለት ነው? ደግሞ ልቤን እየሰበረው ያለው ነገር እሺ፣ ይሄን ቤት ሰርተህ ሰጠኸኝ፣ እኔ ያላንተ የዛሬው ቪዲዮ ስሜታዊ ያደርጋል። ሀይሚዬ ግን እንደዚህ ስትሆኒ ማየት አልፈልግም። ስለሚገባሽ ነው ይሄ የተደረገልሽ። ከዝም በላይ ይገባሻል፣ ከዝም በላይ ማለት ነው። ነገር ግን ደግሞ አሁንም ቅር ያሰኙኝ ነገሮች አሉ። ምክንያቱም በእርግጥ ተስፋ አልቆርጥም፣ ሁላችንንም ተስፋ አንቆርጥም። ሰላም ሆናችሁ በዚህ ቤት በፍቅር እንደምትኖሩበት ተስፋ አለን። ዛሬ እንግዲህ ሀይሚዬ በእንባ ታጅባ ብሩኬን ለማመስገን ላደረገላት ነገር መታለች። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እንግዲህ ዛሬ አብዛኛው ሰው ሀይሚዬ አትቀበልም፣ ምክንያቱም ቤቱ የሙሽዬ ነው ምናምን እያላችሁ ስትዘባበቱ ያላችሁ ሰዎች አላችሁ፣ ያመሻችሁም ሰዎች አላችሁ። ነገር ግን ደግሞ ዛሬ ያ ሁሉ ጊዜም ብሩኬን መልካምነት ትገልጣለች ሀይሚ ከሚባለው በላይ። ከዚህም በፊት እንደዚሁ አልቅሳ አመስግነዋለች፣ ዛሬም አልቅሳ አመስግነዋለች። ይገባሻል። ብሩኬም የሆነ ያበሳጨኝ ቦታ አለ፣ እሄድበታለሁኝ። ነገር ግን ደግሞ ሀይሚዬ ከዚህም በላይ ይገባሻል። ምክንያቱም አንቺ ልጇ ሴት ነሽ፣ ልጁ ሆነሽ የተፈጠርሽ ነሽ ከሚባለው በላይ ማለት ነው። ከዚህም በላይ እጥፍ ውድ የሆኑ ነገሮች በዚህ ምድር ላይ ያለ አንቺ ይገባሻል ባይነኝ ማለት ነው። እንግዲህ ሀይሚ አትቀበልም፣ ልትቀበልም አትችልም ብላችሁ የተወዘጋገባችሁም ሰዎች ነበራችሁ። ሰው ውድ ነገሩን፣ ውድ ጊዜውን፣ ውድ ገንዘቡን፣ ውድ ሰዓቱን፣ ውድ የሆነ አይሚሮውን አፍስሶበት ይህን ያክል ውድ የሆነ ነገር አዘጋጅቶ አበርክቶላችሁ አልቀበልም ማለት ይከብዳል። ንቀት ነው የሚመስለው ማለት ነው። ይሄ ነገር እኮ የታሰበው እነሱ በፍቅር ባሉ ሰዓት ነው። ነገር ግን ደግሞ ብሩኬ ይሄ ላንቺ ነው፣ ከማያምነኝ ሰው ጋር መኖር አልፈልግም ማለትክ ስህተት ነው። ምክንያቱም ምን መሰለክ፣ ስላመነችክና ስለተማመነችብክ ስለምትኮራብህ ነው ይህን ስጦታ ስታበረክትላት እሺ ብላ የተቀበለችው። አንቧን አንብታ ያመሰገነችክ። ተሳስተሃል። ከማያምነኝ ሰው ጋር አልኖርም ማለትክ ተሳስተሃል። ምክንያቱም ማለቴ ሴት ልጅ ናት እንድትጠረጥርህ ያደረጋት አንድና አንድ ተገናኝተናል፣ አግኝቻታለሁ በአካል ያልካት ነገር ጥርጣሬ ያሳደረባት እንጂ ሌላው ነገር ይሄ አሁን ይሄ እርግዝና ምናምን ምን አልተቀበልኩትም። እንደማታደርገው አውቃለሁኝ። ግን ማግኘት በአካል አንድ እንደ ቲቺንግ እንደ ማለቴ ስህተት ነው። በቃ ቺት እንደማድረግ ነው የሚቆጠረው። ማግኘት ራሱ ሀይሜን ሳታቅ ማግኘት እንደዛ ነው የሚቆጠረው። እና ያ ደግሞ ብዙ ጥርጣሬዎችን አሳደረባት እንጂ ለአንተ ቦታ ሳይኖራት ላይክ ፍቅር ሳይኖራት ወይንም ሳትወድ አንተም ተወዳታለህ እኮ አውቃ ነው የምትደረደረው አለለ። በቃ በደንብ እንድትለምን ትፈልጋለህ ምናምን ነገር። ብሩኬ ስጦታ ስለሰጥሃት መለመን አይጠበቅባትም። ፍቅር በልመና ሊሆን አይችልም። ይሄንን አምነህ ልትቀበል ግድ ይልሃል። ፍቅር በልመና አይሆንም። ልጋብዝህ እያለችህ ላደረክላት ሁሉ ነገር አመስግና ልጋብዝህ እያለችህ ጥለህ መሄድ በራሱ ይሄ ነውር ነው። መጋበዝ አለብክ አንተ። ይሄ ስጦታ ብለህ እጇን ጎትተህ ስተመጣት እኔ አልፈልግም ብላ ጥላ ሄዳለች። ንቃ ሄዳለች? አልሄደችም። ንቃህ ነው የሄድከው። አብሉን ይሄ ደግሞ ለአንተ አይገባም። ይሄ አብል እንኳን ስትልክ እንድትነካ በእጇ አልፈቀድክላትም እና ደግሞ ለምን ብለህ መከራከር አይጠበቅብህም። ያው እንግዲህ ምን መሰለክ ለመን እንድታረግ ትፈልጋለክ። ኖ ብሩኬ ኖ ይሄ ስህተት ነው። የምሬን ነው፣ ስህተት ነው። ምክንያቱም ስህተት ሰርተሃል። ገና ስጦታ ሰጦ ብለክ ሀይሚን እንድትለምንህ እንድትከተልህ ምናምን ነገር አታድርግ። ጥሩ አይደለም ብሩኬ። እኔ እኮ ነኝ በዳይ ብለክ ለደቂቃ ያክል ማሰብ አለብክ። ገባክ? ሴት ልጅ የለመነች ወንድ ልታኖረው በጭራሽ አትችልም። በጭራሽ። ይሄ በጣም የሚደብር ነገር ነው። ታውቀዋለክ። ግን ምን መሰለ አንዳንድ ጊዜ የሆነ ንገሩኝ ባይ መሆን ጥሩ አይደለም። ይሄን
ልሽ ሀይሚዬ ደግሞ ማለት ነው ብሩኬ ልጅ አለው ስለተባለ ያልተረጋገጠ ነገር አምነሽ መቃበል የለብሽም። ገና መች ውጤቱ ተደረሰ? መች ታወቀ? ምን ማረጋገጫ ኖሮሽ ነው እርግጠኛ ሆነሽ ብሩኬ ልጅ አለው ምናምን ለወደፊት ያሰባችሁት ሰው ይከብዳል ምናምን? አይኖ ይከብዳል፣ ግን እኮ ሙሉ ለሙሉ ዲኤን የሚባል ነገር አለ። ለምን 2 ወር አትታገሱም? ሁላችሁም ብትሆኑ ይሄ ወቀሰውን ወደ ጎን እናደርገውና በኋላ የሚቆጨንን ነገር አናደርግ። ይሄ ልጅ ዲኤንን በውሸት በገንዘብ ካላስቀየሩት በቀር ይሄ ልጅ ፍጹም የብሩኬ ሊሆን አይችልም። የምሬን ነው። ይሄ ሆን ብሎ አንድም አንቺንና ብሩኬን ፍቅራችሁ ስለሚያስቀና ለማለየት የተደረገም ነገር ሊሆን ይችላል። ብሩኬ ደግሞ ዛሬ ሀብሉን ልታወልቂው ከአንገቱ ላይ ስትታገው ለምን እምቢ አለ? ይሄ ሀብልም ራሱ ጤነኛ አይመስለኝም እኔ እንደተረዳሁት። ጋ ደግሞ የሀይሚዬ አባት ደግሰህ ነው ከቤት እንደወጣ ምፈልገው ብላ በሰዓቱ እንደዛ ያለችው ብሩኬ ምን መሰለክ፣ አንተ በስነ ስርዓት እዛ ጋር ሽምግልና ልከክ እንዲሆን እንጂ ነገሩ የሚፈለገው። ሀይሚ ግን እንትን ይሆናል የለ አልፈልግም እያለች አባቷ ግን ትፈልጊያለሽ፣ ትዳር መያዝ አለብሽ፣ እዚህ ጋር ከብሩኬ መለየት የለብሽም እያሉ ነበረ። ለብሩኬ ነበር ጋሽ የወገኑት ማለት ነው። ነገር ግን ደግሞ አንተ ቅኔው ሊገባህ ግድ ይላል። ብሩኬ ምን መሰለ እዛ ጋር በክብር በስነ ስርዓት አንተ አምነህበት ሽምግልና ልከክ ቦግ ማረክ ምናምን ነገር ይሄንን ነው የምፈልገው ነው አባባሏ ማለት ነው። እና አባትሽ እዛ ጋ በክብር ነው አግብቼ የምወጣው ብለሽ የለም ወይ ብለህ ይሄ ያለፈ ነገር ማንሳት አግባብ የለውም። አንተ በክብር አይደለ እንዴ የምትልከው? ማለት በክብር ሽምግልና ልከህ ምናምን አይደለ እንዴ ማግባት የምትፈልገው? እንደዛ ሀሳብ የለም ነበር አንተ ልብ ውስጥ? እንደዛ አስበኸው አታውቅም ይሄንን ነገር? በቃ ጋሽዬ በግድ ውሰዳት ወይንም ስላሉ ዝም ብለህ ነበረ ለመውሰድ ከሀይሚ ጋር ፒስ ብትሆን እንደዛ ነበር ሀሳብክ? ማንኛውም ሴት እኮ እኔም በሆን አይ በክብር ሽምግልና ተልኮ ምናምን ድረኸኝ በክብር ነው ስነ ስርዓቱን ወጉን ባህሉን በጠበቀ መልኩ ነው መሄድ የምፈልገው እንጂ እዚህ ጋር በተገፋፋ ጥላቻ በተሞላበት መንገድ አይደለም መሄደው ብዬ ሀሳብ ልሰጥ እችላለሁ። የሀይሚ ሀሳብ እንደዛ ነው። አንተ በሌላ በኩል ባታስበው ደግሞ ጥሩ ነው ባይ ነኝ ብሩኬ። ሌላው ነገር ሀይሚዬ አስከፍቼዋለሁ ብለሽ ጣጣት ውስጥ ገብተሻል ውዴ። ምንም ያስከፋሹ ነገር የለም። አንድ ሴት ልጅ የሆነ ነገር ሲደርስባት ማድረግ ያለባትን ነገር መመለስ ያለባትን መወሰን ያለባትን ውሳኔ ነበር በሰዓቱ የወሰንሽው። እንደዛ አይነት ጣጣት ውስጥ ገብቶ ማልቀስምም አይጠበቅብሽም። እርግጠኛ ነኝ እንግዲህ ነገ ደግሞ የሆነ ነገር አለ፣ ሁሉንም ነገር የማስተካከልበት ነው እንዳትቀሩ ብሏል ብሩኬ። ሁሉ ነገር እውነታው ሊወጣ ይችላል። ወይንም ፕራንክ ነበረ እስከዛሬ ሳደርግሽ የነበርኩት ይላል። አይታወቅም። የነገውን አይተን አብረን የምንወስን ይሆናል። ነገር ግን ደግሞ የዝን ያክል ጠጦት ውስጥ መግባትሽ እንደኔ በጥሩ አንግል አላየሁትም። ምክንያቱም መወሰን ያለብሽን ውሳኔ ነው የወሰንሽው፣ አለቀ። እዚህ ጋር አሁን ላይ መወቃቀሱም አያስፈልግምም፣ የሆነ ነገር መወራወሩ አያስፈልግም። ምክንያቱም ብሩኬ ጥሩ ልብ ስላለው ነው አይደል ይሄንን ነገር ሊያደርግልሽ የቻለው። ለነገ ምናምን ነገር ብላችሁ አስባችሁ ነበረ። ነገር አብረን እንቀጥላለን፣ አሁንም ትቀጥላላችሁ። ግን ምን መሰላችሁ ወንድ ልጅ አይደለ ጀነን እያለ ነው። እና የዛን ያክል ስጋት አይግባሽ። የዛን ያክል ደግሞ እሷ ስላሳመነችሽ በሙሉ እምነትሽ ማመን አይጠበቅብሽም ልጅቷን ማለት ነው። ተልኮስ ቢኖራት ሀብሉስ ምን አለበት? የሆነ ነገር አስነክተውስ ቢሆን ብዙ ነገር አለ። ዛሬ ሰው ልጅ የተዋደደ እንዲለያይ የሚደረጉበት መንገድ የተለያዩ ነገሮች አሉ እና እስከ መጨረሻው ምናየው ይሆናል። የነገውን ነገር ደግሞ አይተን እምንወስን ይሆናል ማለት ነው። እና ብሩኬ ደግሞ እስኪ ነገ ጠብቁኝ ብለሃል። የነገውን አይተን እምንወስን ይሆናል አብረን። አሁን ግን ለዛሬው እኔ ካዩትና ተተመለከትኩት ነገሮች ውስጥ ከዚህም በላይ እኔ ምንም ነገር መናገር አልችልም። ምክንያቱም የሆነ መስመር የሚይዝ ይመስለኛል ነገሩ። ከሁኔታው እንደተረዳሁት ከሆነ ወደ መስመር ወደ መያዙ ደረጃ ደርሷል። እንደዛ አይነት ጉጉት ውስጥ ነው ያሉትኝ። እስኪ አብረን እናያለን ከፈጣሪ ጋር
አይምዬ ደግሞ መረጋጋት ይጠበቅብሻል የኔ እናት።